የጌታ ጸጋ ባላችሁበት ይብዛላችሁ። በጌታ ፍቅር ሰላም እላችኋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ አንድ ትምህርት በፊታችሁ ይዤ መጥቻለሁ። ይህንን ትምህርትን ከማቅረቤ በፊት ራሴን ማስታወቅ ይገባኛል። ኢዮስያስ ወሰኑ እባላለሁ። ከዚህ ሰዓት ጀምሮ የተለያዩ መንፈሳዊ ትምህርቶች አደርሳለሁ ብዬ አስባለሁ። እናንተም ይህንን ቻናሌን ሰብስክራይብ በማድረግና ፈልጉትን መጠየቅ አዳዲስ ነገሮችን ላይ እሰራለሁ ብዬ አስባለሁ። ከዚህ ጋር ተያይዞ ወደ ዛሬ ትምህርት ስንሄድ ሰው ከእግዚአብሔር ጋር የነበረው ህብረት አፈጣጠሩን፣ እንደገና ደግሞ ሰው ከእግዚአብሔር ጋር የነበረው ህብረት፣ እንደገና ደግሞ ይሄ ህብረት ተቋረጠ፣ እንዴት ተቋረጠ፣ ከዛም ደግሞ ሰው ደግሞ በምህረት እንደገና ከእግዚአብሔር ጋር እንዴት እንደቀጠለ ህብረቱ አብረን እንመለከታለን። በመጀመሪያ እግዚአብሔር አምላክ ሰማይና ምድር ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ እንደነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍሮ እንደነበረ መጽሐፍ ቅዱስ ይናገራል። ፍጥረታት ሁሉ ከተፈጠሩ በኋላ እግዚአብሔር አምላክ ሰውን ፈጠረ። ይህንን የፈጠረውን ሰው በኤደን ገነት ወስዶ እንዳስቀመጠ ፍጥረቱ 2:8 ላይ ይነግረናል። ስለዚህ በዚህ ኤደን ገነት ውስጥ ደግሞ ሁለት ዛፍን እግዚአብሔር አምላክ እንዳበቀለ በፍጥረት 2:9 ላይ ይነግረናል። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምና ክፉን የሚያስተዋውቀውን ዛፍ አበቀለ። እዚሁ ገነት ውስጥ እንግዲህ ሁለት ዛፍን እግዚአብሔር አምላክ አበቀለ። መልካምና ክፉ የሚያሳውቀው እንደዚሁም የሕይወትን ዛፍንም አበቀለ። አዳም ብቻውን ይኖር ነበረ። በዚህም ምክንያት ደግሞ ብቸኝነት ተሰማው። እግዚአብሔርም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት አለ። በአዳም ላይ ከባድ እንቅልፍ ጣለበትና አንዲት አጥንት ከጎኑ ወሰደና ያንን ከጎኑ ወሰዳትን በስጋ ዘጋውና ረዳት ፈጠረለት። ረዳትን ከፈጠረለት በኋላ ወደሱ አመጣው። አዳምም ሔዋን ብሎ አወጣላት። ከዛ በኋላ እግዚአብሔርም ባረካቸው፣ ብዙ ተባዙ፣ ምድሪቱን ሙሉአት አላቸው። እንግዲህ ዘፍጥረት 3 ላይ ስንመለከት እባብ ከምድር እንስሳቶች ሁሉ ተንኮለኛና መጥፎ እንደነበረ እዚህ መጽሐፍ ቅዱስ ውስጥ ይነግረናል። አንድ ቀን ወደ ሴቲቱ መጥቶ ጥያቄን ይጠይቃታል። እግዚአብሔር ምን አላችሁ? ምን ትእዛዝ ተሰጣችሁ? በሚል ሰዓት እግዚአብሔር የሰጣቸውን ትእዛዝ ሁሉንም ትነግረዋለች። ከዛ በኋላ አትብሉ የተባሉትን ትእዛዝ ላይ ምን ይላታል? አይ ብትበሉ መልካም ነው፣ ሞትን አትሞቱም፣ እንደ እግዚአብሔር ትሆናላችሁ በሚላት ሰዓት እንግዲህ ሴቲቱ የሚሰማት ነገር መጣ። ሴቲቱም ዛፍ ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነሱ ለራሳቸው ግልድም አደረጉ ይላል። እባቡም ይህንን በሚነግራት ሰዓት ሴቲቱ እየጎመጀች ፍላጎቱ እየመጣ በሄደ ሰዓት ወሰደችና በላች። የእሷ መውሰድ ሳያንስ ባሏንም አበላችው። እንግዲህ እግዚአብሔር አንድ ነገር ብሏቸው ነበር። ይህንን ከበላችሁ ሞትን ትሞታላችሁ ብሏቸው ነበር። ሰይጣን አትሞቱም አላቸው። ስለዚህ እግዚአብሔርን ከመስማት ይልቅ እነሱ ሰይጣንን ስለሰሙ ወሰዱና በሉ፣ ሞቱንም በገዛ ፈቃዳቸው ሞቱ። ስለዚህ እግዚአብሔር ቅዱስ ነው። የሚኖር ሰው ቅዱስ ሆኖ ነው መኖር ያለበት። ስለዚህ ሰው በገነት ውስጥ ለመኖር አንድ ምርጫ ነበረው። እሱም ትእዛዝ እየጠበቀ ነው። ትእዛዝ ካፈረሰ ከገነት ይወጣል። ስለዚህ እግዚአብሔር ከመጀመሪያው ጀምሮ ብሎታል፣ ይህንን ዛፍ እንዳትበላ፣ እሱን ከበላ በኋላ ሞትን ትሞታለህ ብሎት ነበር። እግዚአብሔርን ከመስማት ይልቅ ሰይጣንን ሰሙ፣ የታዘዙትንም ትእዛዝ ጣሱ፣ በሉ። ስለዚህ በሉ፣ የሰውና የእግዚአብሔር ህብረት እዚህ ጋር ተቋረጠ። እግዚአብሔርም አዳምና ሔዋን ከገነት አባረራቸው፣ በነበልባሉ ሰይፍና በኪሩቤል ገነትን አጠራት። ስለዚህ ከኃጢአታቸው የተነሳ ምድርን ተረገመች። እርግማን በሰው ላይ መጣ፣ ሞት መጣ፣ በሽታ መጣ፣ ክፋት መጣ፣ ኃጢአት በሰው ላይ ነገሰ። ስለዚህ ከእግዚአብሔር እቅፍ ተለዩ፣ ወደዚች ዓለም መጡ፣ ወደ ሰይጣን መጡ። ዓለም አልሆነላቸውም፣ ያሰቡት አልሆነላቸውም። ብዙ ተሰቃዩ፣ ብዙ ተቸገሩ። ስለዚህ ሐዋርያው ቅዱስ ጳውሎስ ሲናገር ሞት በአንድ ሰው በኩል መጣ፣ ሁሉ ኃጢአትን ሰርቷልና የእግዚአብሔር ክብር ጎሏቸዋል። በአንዱ አለመታዘዝ ምክንያት ሞት ወደዚህ ዓለም መጣ። የሰው ልጆች እየተራቡ በሄዱ ሰዓት የኖህን ታሪክ ታውቃላችሁ። የኖህ ታሪክ ስላነሳ አይደለምና የአብርሃምን ታሪክ ላንሳ። እንግዲህ
እግዚአብሔር አምላክ በዘመናት ውስጥ አንድ ሰው አገኘ። በሜሶጶጣሚያ በሁለት ወንዞች መካከል የሚኖር አንድ ሰው፣ በባቢሎን ምድር የሚኖር በከለዳውያን ሀገር የሚኖር አንድ ሰው፣ ይህም ሰው አብርሃም ይባላል። አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ፣ ስምህንም አከብረዋለሁ። ለበረከትም ሁን፣ የሚባርኩም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገሮች ሁሉ አንተ ይባረካሉ ብሎ ለዚህም ሰው እግዚአብሔር አምላክ ቃል ገባለት። ይህም ሰው በጣም የሚገርም ሰው፣ አብርሃምም እግዚአብሔርን እንደነገረው ሄደ፣ ሎጥንም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር ይላል። አብርሃምም የእግዚአብሔርን ድምፅ ሰምቶ ወጣ። ካደገበት ከኖረበት ከዘመዶቹ ከወገኖቹ ከወንድሞቹ ተለይቶ እግዚአብሔር ወዳለው ምድር ወጣ። ከነዓን ሀገር በካራን ተቀመጠ። አብርሃምም እንግዲህ ሲወጣ ከዘመዶቹ ከሀገሩ የ75 ዓመት እድሜ ሰው ነበረ። ሚስት አለው፣ ልጅ ግን የለው። ስለዚህ እግዚአብሔርም እንደገና አወጣውና ይሄን አብርሃምን ልጅ እንደሚሰጠው እንደሚባርከው ዘሮቹንም እንደሚባርከው ይህንን የረገጠበት ምድር ለዘሮቹ እንደሚሰጥ ቃል ገባለት። አብርሃምን ወደ ውጭ ያወጣውና በሌሊት የሰማይ ከዋክብትን እስቲ ቁጠር አለው። አይቆጠሩም፣ ብዙ ናቸው። ዘርህን እንደዚያ አበዛዋለሁ። አሸዋውንም አወጣውና ወደ አሸዋ ቁጠር አለው። አሸዋም አይቆጠርም፣ ግን ዘርህን እንደዚህ አበዛሃለሁ ብሎ እግዚአብሔር አምላክ ቃል ገባለት። እንግዲህ እግዚአብሔርም አንድ ነገር ብሎት ነበረ፣ እኔ ኤልሻዳይ ነኝና በፊቴ ተመላለስ ብሎት ነበር። አብርሃምም አመነ፣ በፊቱም ተመላለሰ። አብርሃምም ጻድቅ ሆነ፣ የተስፋውን ቃል አገኘ። እግዚአብሔርም አንድ ቀን ባለው መሰረት በቃሉ መሰረት ይስሐቅን ሰጣቸው። እግዚአብሔር ወደ ሰው ልጆች እረፍት ሊመጣ ያለ ይመስለኛል። ስለዚህ አብርሃም ይስሐቅን ወለደ፣ ይስሐቅ ደግሞ ያዕቆብን ወለደ። ያዕቆብም ደግሞ 12ቶቹን የእስራኤልን ነገድ እንደወለደ መጽሐፍ ቅዱስ ይነግረናል። ከነዚህ ከ12ቱ ልጆች ዮሴፍ የሚባል ልጅ ህልመኛና ባለራዕይ ነበረ። እንግዲህ በወንድሞቹ ምክንያት ቀንተውበት ወንድሞቹ ደብድበው ወደ ግብጽ እንዳስወረዱት መጽሐፍ ቅዱስ ይናገራል። በዮሴፍ አማካኝነት የእስራኤል ልጆች ወደ ግብጽ እንደወረዱና በዛም ደግሞ ግብጽ ሀገር እንደተራቡ 430 ዓመት በባርነት እንደቆዩ መጽሐፍ ቅዱስ ይናገራል። በዚህም ምክንያት ወንድ ሁሉ ይገደል በሚልበት ሰዓት እንደገና አንድ ሰው ተገኘ። ይሄም ማን ይባላል? ሙሴ ይባላል። የቀረውን ታሪክ በሚቀጥለው ፓርት ይዤላችሁ እመጣለሁ። ስለተከታተላችሁኝ አመሰግናለሁ። ሻሎም